It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. የአርሰናሉ አሰልጣኝ አርቴታ ነገ ከሚደረገው የአርሰናልና የዎልቭስ ጨዋታ አስቀድሞ ከጋዜጠኞች ጋር በነበረው ቆይታ እጅግ በጣም በርካታ ጉዳዮችን አንስቷል። በጣም ብዙ የአርሰናል ደጋፊዎችን ስለሚያሳስቡት የተጫዋቾች ጉዳት ዝርዝር ሀሳብን ሰጥቷል። ለቪክቶር ዮኮሬሽም መልእክቱን አስተላልፏል። አርቴታ ዛሬ በሰጠው ጋዜጣዊ መግለጫ ላይ ያነሳቸው ሀሳቦች ምን ላይ ትኩረት ያደረጉ ናቸው የሚለውንና እሱ በዝርዝር የተናገራቸውን ነገሮች እናነሳለን። መሐመድ ሳላህና አርነ ስሎት አሁን በመጨረሻም ተገናኝተው ሊነጋገሩ መሆኑን አርነ ስሎት ይፋ አድርገዋል። ይሄ ለሊቨርፑል፣ ለመሐመድ ሳላህ፣ ለአርነ ስሎት በአጠቃላይ በጣም ጠቃሚ የሚባል መነጋገር ነው። ሁለቱ ፊት ለፊት ይገናኛሉ። ተገናኝተው የመነጋገራቸው ውጤት እና ፋይዳ ምን ሊሆን ይችላል የሚለውንም እናነሳለን። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩ፣ ላይክ ማድረግም አትርሱ። ደግሞ በምናነሳቸው ጉዳዮች ላይ ሀሳብ ለመስጠት እንድናነሳ የምንፈልጋቸው ጉዳዮች አሉ ካላችሁ ደግሞ ለማዘዝ በኮመንት ሴክሽኑ ላይ ስሜቶቻችሁን ግለጡት እንላለን። ደስ ብሎን እናየዋለን። ለድጋፋችሁም ከልብ እናመሰግናለን። የመጀመሪያው ጉዳያችን መሐመድ ሳላህና አርነ ስሎት ሊገናኙ ነው። መሆን ያለበትም ይሄ ነው ብዬ አምናለሁ። እኔ ምንም ጥርጥር የለውም። የመሐመድ ሳላህና እንደዚሁ የሊቨርፑል የአርነ ስሎት ጉዳይ ባለፈው ሳምንት ትልቁ መነጋገሪያ ርዕሰ ጉዳይ እንደሆነ ሁላችንም የምናስታውሰው ነው። መሐመድ ሳላህ አላናግርም በበቂ ሁኔታ ዲስከስ አድርጌያለሁ ከአርነ ስሎት ጋር ብሎ አስተያየት ሰጥቶ ነበረ። እሳቸውም ያንን ከመሐመድ ሳላህ መገናኘት የመነጋገር ጉዳይን በተመለከተ በተለይ ከሻምፒየንስ ሊግ ጨዋታ በኋላ የሰጡት አስተያየት ብዙ ተስፋ ያለው ነው ብለን እንዳንረዳ ያደረገን ይመስለኛል፣ በእኔ በኩል ማለት ነው። እና የንግግራቸው ግን አሁን መምጣቱ ካልቀረ ወይም የሚደረግ ከሆነ በትክክል መሆን ያለበት ነገር ነው ብዬ ነው እኔ የምማምነው። ምክንያቱም መሐመድ ሳላህ ያው በሊቨርፑል ቤት ያለው ገድል ምንም ጥርጥር የለውም። ሁላችንም ያየነው ምናከብረው መከበር ያለበት ትልቅ ሌጋሲ ነው ያለው እና ይሄንን ክብሩን በጠበቀ መንገድ ከሊቨርፑል ጋር የሚለያይም ከሆነ በዛ መንገድ መሆን አለበት ተብሎ ነው የሚታሰበው። እና አሁን አርነ ስሎት ከመሐመድ ሳላህ ጋር ለመነጋገር ፈቃደኛ መሆናቸው ይህንንም ደግሞ ለማድረግ ሙሉ ኃላፊነት መውሰዳቸው በጣም አሪፍ ነው ብዬ ነው ማስበው። ከነገው ጨዋታ በፊት የሚጠበቀው ትልቁ ጉዳይ ሊቨርፑል ከብራይተን ጋር ጨዋታውን ከማድረጉ በፊት የሚጠበቀው አንደኛው ትልቁ ጉዳይ የመሐመድ ሳላህ ሽኝት የሚደረግበት ነው። ይሰለፋል አይሰለፍም፣ ተቀያሪ ወንበር ላይ ይኖራል አይኖርም የሚሉት ጉዳዮች ስለሆኑ ዛሬም በጋዜጣዊ መግለጫቸው ላይ ሰፊውን ጊዜ ወሰደው ይሄ ነበር። ይሄ እንደሚሆን የሚጠበቅ ነበረ። ከቀዳሚው ጨዋታ አስቀድሞ አሰልጣኝ አርነ ስሎት ጋዜጠኞችን ሲያገኙ የጋዜጠኞቹ በቃ ሁሉም ማለት የሚቻለው ጥያቄ በመሐመድ ሳላህ ወቅታዊ ጉዳይ ዙሪያ ሀሳቦችን እንዲሰጧቸው ይጠይቃሉ ነው። እንደተባለውም ነው የሆነው። የመጀመሪያው የሚነሳው ነገር እንግዲህ የተፈጠረውን ነገር በተመለከተ ሰሞኑን በጣም በዝርዝር ሲነሳ ስለነበረ እንዲህ ተብሎ እንዲህ ተፈጥሮ ይሄ ሆኖ ይሄ ተከስቶ ምናምን ወደሚለው አንሄድም። የምናነሳው ነገር ቢኖር እንግዲህ ክላረንስ ሲዶርፍ እና አርነ ስሎት ሲነጋገሩ አንድ በጣም ቆንጆ ነገር የተነሳው ወይም ወሳኝ ምላት ነገር ነው የተነሳችው። አሁን በሁለታችሁ መካከል ተሰብሯል ተቋርጧል የሚባለው ግንኙነት መልሶ እንዲቀጠል ማን ምን ያደርግ ነው።
ኢኒሼቲቭን ማን ይውሰድ ነው። አሁን አርነ ስሎት ጥፋት አጥፍቷል መሐመድ ሳላህ ይላሉ። መሐመድ ሳላህ ተበድያለሁ ይላል። በመካከላቸው ቀርቦ የሚያነጋግር ግንኙነት እንደሌለ በመሐመድ ሳላህ በኩል ተነግሯል። እሳቸው ደግሞ ይሄ መሆኑን አላውቅም ነው። ስለዚህ አሁን አንተ ካላናገርከው፣ አንተ ለምን እንዲህ አልክ ካላልከው፣ ካለብህ ኃላፊነት አንጻር መሐመድ ሳላህ እንዴት ብሎ ሊናገር ይችላል? ስለሆነ የበሬን አልዘጋሁም ነው። ስለዚህ አሁን ማን ኢኒሼቲቭን ይውሰድ ነው። እኔ ምን ገብቶሃል ብትይኝ አሁን ያው ክለቡ ባለቤት አለው፣ ክለቡ አለቃ አለው። ስለዚህ በሉ ተነጋገሩና በአንድ ወይም በሌላ መንገድ ይፈታ ነው። በአንድ ወይም በሌላ መንገድ ችግሩ ይፈታ ማለት አብራችሁ ቆዩ ማለት አይደል። በአንድ ወይም በሌላ መንገድ ችግሩ ይፈታ ማለት ምንለያይም እንኳን ከሆነ ሊቨርፑልን በማይጎዳ መንገድ እንለያይ ማለትም ሊሆን ይችላል። ምክንያቱስ ሊቨርፑል ትናንት ዘቴሌግራፍ ይዞት በወጣው መረጃ ላይ ስንናገር እንደነበረው ነገ በሚደረገው ጨዋታ እናቱን ቢጋብዝም የሊቨርፑል ደጋፊዎችን እሰናበታለሁ ቢልም ወደ አፍሪካ ዋንጫ ሄዳለሁ፣ አፍሪካ ዋንጫ ከሄድኩ በኋላ ምን ሊፈጠር እንደሚችል አላውቅም ቢልም ይሄ የመጨረሻ ጊዜ ከሊቨርፑል ደጋፊዎች ጋር በአንፊልድ የሚያሳልፈው ጊዜ ነው ወይስ አይደለም? ዊ ኔቨር ኖው። ግን ሊቨርፑል ኦፊሻሊ ያንን ለመከላከል ሲል የለም እንደዚህ የሚባል ነገር አይኖርም አለ። ሊቨርፑል እያለ ያለው ነገር ምንድን ነው? ይህንን አይነት ነገር በጭራሽ አላደርግ፣ ፌርዌል የሚባል ነገር የቅድ አካል አይደለም ብሏል። ይህንን በግልጽ ተናግሯል። ሊቨርፑል ስንብት የሚባል ነገር የለም፣ ወይም ለስንብት የተዘጋጀበት ምንም አይነት ምክንያት የለም። ይህንን ሲል ለምንድን ነው ሊቨርፑል ያለው ያልሽኝ እንደሆነ በቃ አሰናብቻለሁ የሚል ከሆነ ኦልሬዲ ለይቶላቸዋል። በየትኛውም ዋጋ ሳላህን ስጠኝ ብለው ይሰጠኛል የሚሉ የሳውዲም የሆኑ የአውሮፓ ክለቦች ጥያቄ ሊያቀርቡ ይችላሉ ነው። ይሄ ደግሞ ፋይናንሻሊ ላገኝ የምችለውን ጥቅም ይጎዳብኛል ነው። የለም መሐመድ ሳላህን የመሰለ ተጫዋች አልሸጥም አይደለ፣ የለም ይህን የመሰለ ተጫዋች አላሰናብትም አይደለ። ማሰናበት በሱ ዙሪያ የሚኖረኝን የዝውውር ድርድር አቅም ያሳጣብኛል ነው አለ የተባለው፣ በሊቨርፑል በኩል አለ የተባለው ኢንቴንሽን። ስለዚህ ይሄ ጥቅም የሚያሳጣ ከሆነ ፌርዌሉ የሚጠቅመው እና የሚሻለው ሁለቱ እንዲነጋገሩ ችግሩ የእውነትም ይሁን የውሸት እንዲፈታ ማድረግ ነው። ስቲል ኦውነርሺፑን ዊዝ ፉል ኦቶሪቲ የሚያስቀጥልለት ነገር መምጣት አለበት ለሊቨርፑል። ስለዚህ አርነ ስሎት ወጡና እንነጋገራለን፣ ልንነጋገር እቅዳለን አሉ። ወይስ ይጠቅማል? እውነት ለመናገር ለማን ይጠቅማል ብትይ ለሊቨርፑል ይጠቅማል። ምን ይጠቅመዋል ካልሽኝ አሁን የነገርኩሽን ነው መልሼ የምነግርሽ። ሊቨርፑል ይሄንን ልጅ ወይ ጥር ላይ ወይ ክረምት ላይ ይሸጠዋል። ሲሸጠው ግን በመጣላት ውስጥ የሳሳ ገንዘብ ሊያገኝ ይችላል። በመግባባት ውስጥ ተጠቃሚነቱን ከፍ የሚያደርግ ገንዘብ ሊያገኝ ይችላል ከዝውውሩ። ሊቨርፑል በዚህ መንገድ ይጠቀማል። ማን ይጠቀማል? መሐመድ ሳላህ ይጠቀማል። ችግሩ ተፈቷል ቢባል ወይም አሁን እንኳን አርነ ስሎትና መሐመድ ሳላህ ሊነጋገሩ ነው ሲባል አርነ ስሎት ነው ልክ ሳላህ ነው ልክ እያሉ ለሁለት የተከፈሉ የሊቨርፑል ደጋፊዎች መሐመድ ሳላህ ላይ የፈረዱ አርነ ስሎትን የደገፉ ለመሐመድ ሳላህ ተገቢውን ክብር ሰጥቶ መለያየትን ሊቀበሉት ይችላሉ። እኔ ለመሐመድ ሳላህ ይሄ ነገር የሚያመጣው ትልቁ ኪሳራ ይህንን ያህል በነገሰበት፣ ይህንን ያህል ኮከብነቱን፣ ጀግንነቱን፣ ጉብዝናውን ባሳየበት ክለብ መለያየት ከብዷቸው የሊቨርፑል ደጋፊዎች ሳይታዩ የሚለያዩ ከሆነ በጣም ይከፋኛል። እኔ በጣም የእውነት ለመናገር መለያየት ሊከብዳቸው ይገባል። ልክ ለየርገን ክሎፕ ስንብት የነበረው አይነት ነገር ዲዘርቭ ያደርጋል ልጁ። ይህንን አጋጣሚ ማጣት ኪሳራ ነው በጣም ብዙ ሰው ሲል የነበረው ለመሐመድ ሳላህ ይህንን ፕሪቪሌጅ፣ ይህንን ክብር ማጣት የለበትም። ስለዚህ ይህንን የሚያስመልስለት ከሆነ ከአርነ ስሎት ጋር መነጋገር ያድርገው በጣም አሪፍ ነው። ይህንን ያስመልስለት። አንገቱን ቀና አርጎ መውጣት የሚገባው ባርኔጣ ተነስቶ እጅ እስኪግል ተጨብጭቦለት በሱ ስም የተዘጋጁት ዜማዎች እየተዜሙ ከመቀመጫዎቻቸው ተነስተው ቤቴ ነው ተመልሼ እመጣለሁ ብሎ አዎ ቤትህ ነው ተመልሰና እስክናይህ መልሰን እንቸኩላለን ተባብለው ነው መለያየት ያለባቸው መሐመድ ሳላህና ሊቨርፑል። ይሄንን የሚያሳጣው የትኛውም ውጤት ለመሐመድ ሳላህ አይጠቅም። ስለዚህ መሐመድ ሳላህ በዚህ ሂደት ላይ ያተርፋል።
ሰውየው የሚሰነብቱም አይመስለኝም አርነ ስሎት። አዎ አይ እኔም እንደዛ ነው መሆን ያለበት የሚገባው እንደዛ ነው። ደግሞ ተጫዋቾች በጣም ጥሩ ጊዜ ያሳለፉ ከሊቨርፑል ሲለያዩ አሁን አርኖልድ ላይ የነበረው ነገር እንዲደገም መሐመድ ሳላ ጋር አይፈለግም። በእርግጥ የተለያየ ነው ምክንያቱ፣ ግን ጥሩ ጊዜ ያሳለፉ ስለሆኑ በተለየ የስንብት ሂደት ከደጋፊዎቻቸው ጋራ ቻው ቻው ቢባባሉ ከዚህም በኋላ የሊቨርፑልን ጉዳይ በተመለከተ የሚመለከታቸው የሚቆረቆሩ ሆነው እንዲቀጥሉ ይፈለጋል እና በዛ መንገድ ቢሆን እኔም አሪፍ ነው ብዬ አስባለሁ። እሳቸውም አስተያየታቸውን ሲሰጡ ከዚህ በኋላ መሐመድ ሳላህን በተመለከተ የምናገረው ከመሐመድ ሳላህ ጋራ ብቻ ነው ብለዋል። ያው ጋዜጣዊ መግለጫ ላይ ብዙ ምንነጋገረው ነገር የለም እና አሁን የምንነጋገረው ነገር በብራይተኑ ጨዋታ ላይ ምን ሊሆን ይችላል የሚለውንም ይወስናል ብለው አስተያየት ሰጥተዋል። ከሰንደርላንድ ጨዋታ በኋላ በእኔም በኩል ባሉ ሰዎች በሱም በኩል ባሉ ሰዎች ከሰንደርላንድ ከዛ በኋላ በእኔም በኩል በሱም በኩል ባሉ ሰዎች ብዙ ውይይት አድርገናል እና ያ ውይይት ደግሞ እንግዲህ አሁን የመጨረሻው መሆን ይገባዋል የሚል አይነት ሀሳብም አላቸው። ግን በሻምፒየንስ ሊግ ጨዋታ ላይ የኔ ውሳኔ ብቻ አይደለም መሐመድ ሳላህ ከስኳድ ውጭ የተደረገበት ብሏል። በቦርድ የተወሰነ ብለህ ነበር አንተ፣ ግን እሳቸውም ይህንን ነገር ተናግረዋል። እኔ ብቻዬን ሳልሆን የወሰንኩት ደግሞ ትክክል ነው። በአጠቃላይ በዛ አለመግባባት ስሜት ውስጥ እሱን ማካተት ቡድኑን ከመረበሽ ያለፈ እንትን አይኖረው። እኔም የውሳኔው አካል ነኝ ብሏል። ግን እኔና ቦርዱ በቃ በጋራ የተወሰነ ውሳኔ ነው ይሄ የመሐመድ ሳላህ ከኢንተር ሚላን ጋራ በነበረው ጨዋታ ላይ እንዳይገባ የተደረገበት የሚል አስተያየታቸውን ሰጥተዋል። ከዛ ውጪ ስለ አሌክሳንደር አይዛክና ስለ ሁጎ ኤኪቲኬም ተጠይቀው ነበረ። ብዙ ጨዋታዎችን አብረው እያደረጉ በሄዱ ቁጥር የበለጠ የመግባባትና ጥሩ ውጤት የማምጣት ሁኔታዎችን እያየን ነው። እስካሁን ድረስ በእርግጥ ተደጋጋሚ ጨዋታዎች ላይ አብሮ የመሰለፍ እድል አላጋጠማቸውም። ግን ይሄ ሁኔታ በተፈጠረ ቁጥር የምናያቸው ነገሮች ግን ተስፋ የሚሰጡ ናቸው የሚል አንድ አስተያየትም አብረው ሰጥተዋል። አሁን እሳት የላሰ ተጫዋች አላቸው። እሱም ደግሞ ሁጎ ኤኪቲኬ ነው በፊት መስመሩ ላይ። ስለዚህ በዛ የበለጠ እየተማመኑ መቀጠል ይችላሉም ይገባቸዋልም ብዬ አስባለሁ እኔ። ለማንኛውም ግን የሁለቱ መነጋገር ከዛ ደግሞ ተከትሎ በስምምነት ከተጠናቀቀ በብራይተኑ ጨዋታ ወደ ቡድኑ ተመልሷል ወይም የብራይተኑ ጨዋታ ያልፈዋል የሚለው ነገር በጣም በጣም በጉጉት የሚጠበቅ ነው። ምናልባትም ከመነጋገራቸው በኋላ ሰበር ዜና ተብለው ከሚነገሩት መረጃዎች መካከል አንደኛው እሱ ይሆናል ነው። ሌላው የአርሰናሉ አሰልጣኝ አርቴታ የሰጠው ጋዜጣዊ መግለጫ ነው። መቼም አርቴታ ዘርዘር ባሉ ጉዳዮች ላይ ነው ማብራሪያ የሰጠው። የአርሰናል ደጋፊዎች በሚወዱት በሚደግፉት ክለባቸው በአርሰናል ዙሪያ እንደ ዛሬም የተብራራ መግለጫ ተሰጥቶላቸው የሚያውቅ አይመስለኝም የእውነት ለመናገር። ለምሳሌ አንደኛው መረጃ ዊሊያም ሳሊባን በተመለከተ ነው። ዊሊያም ሳሊባ በነገው ጨዋታ ላይ ሊመለስ ይችላል፣ ግን ካልሆነ በጣም በእርግጠኝነት ከኤቨርተን ጋር በምናደርገው ጨዋታ ይመለሳል ብሎ አረጋግጧል። ከዚህ በፊት ቀናት ነው ብለህን ነበረ፣ ቀናት እኮ አለፉ ሲሉት መልሶ አሁንም ምንም የተለወጠ ነገር የለም፣ ቀናት ናቸው የቀሩት። ከዚህ በፊት ያጋጠመው ጉዳት ሞር ሎድ በሚበዛበት ጊዜ እየተባባሰ ህመም እየሰማው ኮንፈርት እየነሳው ምቾት እየነሳው ምናምን ስለመጣ ነው እንጂ ያን ያህል የተጋነነም የሚያሳስብም ነገር የለውም። ስለዚህ የመጨረሻው ከጨዋታ በፊት የሚሰራው ልምምድ እና ልምምዱ ላይ የሚሳተፍ ከሆነ ሳሊባ በነገውም ጨዋታ ላይ እድል እንሰጠው እንችላለን። ካልሆነ ግን በኤቨርተኑ ጨዋታ ላይ ታይታላችሁ፣ አሁንም ተመሳሳይ ነው፣ የቀናት ጉዳይ ነው ብሎ ስለ ዊሊያም ሳሊባ ተናግሯል። እዚሁ ላይ የጁሪያን ቲምበርን፣ የዴክላን ራይስን፣ የሊያንድሮ ትሮሳርድን በእኔ እምነት እነዚህ ተጫዋቾች አርቴታ እንዲያርፉ በዛው ካልፈለገ በስተቀረ ከወልቭስ ጋር ለሚደረገው ጨዋታ ዝግጁ ናቸው በእኔ እምነት። ስለዚህ የእነሱ ጉዳይ የቀናት ጉዳይ ነው እና ያለን የመጨረሻው ልምምድ እንስራ። ዛሬ ከሰዓት በኋላ ወደ ማምሻው የሚሰራው ልምምድ እና ልምምዱ ላይ የሚኖራቸው ተሳትፎ ስለ ቲምበርም ስለ ትሮሳርድም ስለ ዴክላን ራይስም የመጨረሻውን ነገር እንድንናገር ያደርገናል ብለዋል። ጋብሪኤል ማጋሃሌሽና ካይ ሃቨርትስ አሁንም ከሜዳ ውጭ ሆነው ይቆያሉ፣ ግን አብዛኞቹ ተጫዋቾቻችን እየተመለሱ ነው የሚል አስተያየትን ሰጥቷል። አለ መጀመሪያው አብዛኞቹ ተመሳሳይ አስተያየት ነው የሰጠው ስለ ተጫዋቾቹ ጉዳት። የቀናት ጉዳይ ነው፣ የመጨረሻ ልምምድ እንስራ እናም የሆነውን ነገር እናያለን የሚል ነው
ተመሳሳይ ስለ እንዳልከው ዊሊያም ሳሊባንም ቢሆን ትሮሰርድንም ቢሆን በተመለከተ የሰጣቸው አስተያየቶች ይህንን የሚያመላክቱ ራይስንም ጨምሮ ማለት ነው። ስለዚህ ያን ያክል ለረጅም ጊዜ ከሜዳ የሚያርቅ አሁን ለምሳሌ የሙስኩዌራ የተረጋገጠ ነው ለረጅም ጊዜ ስለሆነ አብሮ የሚነሳ አይደለም። የማጋሌሽም እንደዛው ማለት ነው። ስለዚህ አሁን በቃ ወደ ጨዋታ የሚመለሱበት ጊዜ እንደሆነ የበለጠ ለጨዋታ ፊት እንደሆኑ የሚያረጋግጥ አይነት አስተያየት ነው የሰጠው። እሱ በእርግጠኝነት እገሌ ተመልሷል ይጫወታል እዚህ ጨዋታ ላይ የሚል ነገር አልተናገረም እንጂ የጋዜጣዊ መግለጫው ላይ ያነሳቸው ሀሳቦች ግን ያን ያክል የሚያሳስብ ነገር እንደሌለው ቀደም ሲል ከጠራናቸው ተጫዋቾች ጋር በተያያዘ የሚያሳይ ይመስለኛል። ስለዚህ ይሄ ለአርሰናል ደጋፊዎች እንደ አሪፍ ነገር ነው። ብዙዎቹ የተጎዱት ይመለሳሉ ማለት ነው። ቢያንስ አንድ ጨዋታ ቢያልፋቸው። ሌላው ካለፉት 5 ጨዋታዎች አርሰናል 2ቱን ያሸነፈው፣ አቻዎች አሉት። ከዛ በተጨማሪ ደግሞ ሽንፈትም አለው። በቪላ ተሸንፏል። ግን ይሄ የመልበሻ ቤቱን ሙድ አንድ ያኔ በተደጋጋሚ ያነሳናት ልክ አስቶን ቪላ ጎሉን ሲያስቆጥር ሜዳ ላይ ተዘርረው ስናይ ጭንቅላታቸውን ይዘው አንገታቸውን ደፍተው ምናምን ስናይ ይሄ ወደ ፍራስትሬሽን የሚያደግ ከሆነ ምናምን የሚል ነገር አላነሳንም። ስለዚህ ምንም እንኳን በሊጉ ጨዋታ ከ5ቱ 2ቱን ብቻ ቢሆን የሚያሸነፍ ነው በመልበሻ ቤቱና በልምምድ ቦታ ላይ የሚታየው የተጫዋቾቻችን ሙድ በጣም ጥሩ ነው ብሎ ደግሞ እንደዚሁ ምንም የሚያሳስብ ነገር እንደሌለ ተናግረዋል። ይሄ ብቻ ግን አይደለም። እንደገና ማድዌኬን እና ሳካን በተመለከተ ቀን በፕሮግራማችን ላይ ያነሳነውንም ነገር በተመለከተ አውርቷል። ማድዌኬ ሳካን፣ ሳካ ደግሞ ማድዌኬን ፑሽ እያደረጉ ነው ወደ ቤስት ሌቭል ብሏል። አሪፍ ነው የሚፈለገው ይሄ ነው አይደል? አዎ። ግን የሁለቱም ጥሩ መሆን ለአርሰናል ትርፋማነት አስተዋጽኦ አድርጓል የሚል ነገር ነው ያነሳው። ከዛ በተጨማሪ ግን ቪክቶር ዮኮሬሽን በተመለከተ በልበላ አሁን በላግባ ብሎታል። አሁን በቃ ከዚህ በኋላ ስውሩ በቃ ጎሌው ስውር ትወዳታለህ አንተ። እኔ እግዚአብሔርን ነው የምልሽ። አሁን እንግዲህ እንዴት ብዬ እንደማስረዳሽ አላውቅም። አበበ እንዳለው ያለ ያህል ነው የሚሰማኝ ይሄንን ነገር ስናገር፣ ሁሌም ነው የምልሽ ካሁን በኋላ እንደዚህ አበበ እንዳለው የቪክቶር ዮኮሬሽን ጉዳይ በዚህ መንገድ ነው የምንረዳው ማለት ነው የቀረው። አርቴታ ያለውን ቃል በቃል ልንነጋገርበት እኮ እንችላለን። አንደኛው እውነት ለመናገር አሁን አቅቶታል ቪክቶር ዮኮሬሽ አለ። ስለዚህ ለቪክቶር ዮኮሬሽን አንሎክ ለማድረግ ወደ ጎል አስቆጣሪነቱ እንዲመጣ ለማድረግ የሚረዳው ጎል ማግባት መጀመሩ ነው አለ። ሌላው ነገር አይደለም። በቃ ይሄንን በእርግጠኝነት እናገራለሁ። ምክንያቱም እሱ የሚታወቅበትና የለመደው ነገር ጎል ማስቆጠር ነው። ጎል በማስቆጠር አቅሙ ነው የምናውቀው። እሱም የሚተማመነው በዛ ነው። ስለዚህ ቪክቶር ዮኮሬሽ ለራሱ ብርታትን የሚሰጠው ኮንፊደንሱ የሚመለሰው ጎል ማስቆጠር ሲችል ነው። አርሰናልንም የሚጠቅመው ያንን ማድረግ ሲችል ነው እያለ ነው። ይሄንን ነገር ካለ በኋላ የመጨረሻ ላይ ወደድንም ጠላንም አለ አርቴታ፣ ወደድንም ጠላንም የምንዳኘው ቪክቶር ዮኮሬሽ እንዴት ነው ስንባል የምንዳኘው በሚያገባልን ጎል ብቻ ነው። ይሄ ስውሩ አይታይም እንጂ ሌሎቹ ተጫዋቾች ላይ የሚታየው የሚፈጥረው ኢምፓክት ምናምን የምትሉት አይደለም። የምንዳኘው በሚያገባልን ጎል ብዛት ነው አለ። ጎል ማግባት አለበት። በቃ በዛ ብቻ ነው የምንዳኘው። ተወደደም ተጠላም ሎጂካል ልንሆን የምንችለውም ምክንያታዊ መሆን የምንችለውም ቪክቶር ዮኮሬሽን በዚህ በጎሉ ብዛት ጎል እያገባ ነው ወይስ አይደለም በሚለው ስንዳኘው ብቻ ነው እንጂ ሌሎች ነገሮች ላይ ፊዚካሊ በጣም ጥሩ ሊሆን ይችላል። ጉድ ፕሌስስ ላይ ልታገኘው ትችላለሽ። ምንም ጥያቄ የለውም። ያገባል ወይ አሁን በቃ በዚህ ነው መመዘነው ብሏል። አሁን ባለው ሁኔታ የሚያገኛቸውን እድሎች በትክክል ይጠቀማሉ። በቃ መጠቀም አለበት። ካሁን በኋላ ማባከን አይችልም። እንደዛ ነው መሆን ያለበት ብሎ በጣም ጠንከር ያለ ነገር ነው የተናገረው። ኢየሱስ ስለተመለሰ እሱም እንደልቡ ተናገረ አለኝ ብሎ ነው። ሌላ ለአርቴታ ከቀረቡለት ጥያቄዎች አሁን አትስማሚም በዚህ? እኔ ድሮም ጎል ማግባት አለበት በሚለው ላይ ጥርጥር የለኝ። መግባት እኮ አለበት።
ስውር ጥበብ ሌሎች ግን የሚሰራቸው ስራዎች ሌሎች የአርሰናል ተጫዋቾች ላይ የሚኖረውን ጫና በመቀነስ ረገድ ግን አስተዋጽኦ አለው ለማለት ነው እንጂ ጎል ማግባት የለበትም አይደለም የፈረመው እሱ አይደለም። እሺ ሌላ አንድ ሁለት ነገሮች አርቴታ ከተናገረው ነገር መካከል በጣም ባጭሩ አንደኛ የቀረበለት ጥያቄ አርሰናል እስካሁን ባለው ሁኔታ ኢነፍ ክሬዲት አግኝቷል ብለህ ታስባለህ ወይ ብሎ ተጠይቆ ነበረ። እሱ የሚናገረው ነገር ይህንን እኔ አይደለም ጀጅ ማረገው ብሎ አስተያየቷል። እኔ ልናገር እዚህ ላይ አርሰናል አግኝቷል፣ ኢነፍ ክሬዲት አግኝቷል። አርቴታ ግን አላገኘም። ግን እሱ አንድ ጥሩ ነገር የተናገረው በውድድር አመቱ መጨረሻ ላይ በሚፈጠረው ነገር ያኔ ብንነጋገር ይሻላል። ግን ጥሩ ደግሞ አሁን ባለው ሁኔታ በሶስት ውድድሮች ላይ እንገኛለን። በሶስቱም ውድድሮች ላይ ደግሞ በጣም አሪፍ ብቃት ነው እያሳየን የምንገኘው። እኔ የምለው ምንድነው አርሰናል የዘንድሮን የውድድር አመት ዋንጫ ሳያነሳ ቢያጠናቅቅ ክሬዲቱ መነፈግ አለበት ብዬ አላስብም። የጎደሉት ነገሮች እንደጎደሉ መነገር ግን አለባቸው። አርቴታ ግን አርሰናልን ወደዚህ ሌቭል በአውሮፓ ቻምፒዮንስ ሊግም በፕሪሚየር ሊግም እዚህ ደረጃ ስላደረሰው ግን እኔ ይሄ ደጋፊዎቹ በቋፍ ላይ የሚያስቀምጡትን ነገር ቢተው ደስ ይለኛል። ኢነፍ ክሬዲት አላገኘም የምለው አርሰናልን ሳይሆን አርሰናልማ ክሬዲት አግኝቷል። ቻምፒዮንስ ሊጉም ላይ ፕሪሚየር ሊጉም ላይ አርሰናል እንጂ ማን ያሸንፋል እየተባለለት ነው። ክሬዲት ማለት እሱ ስለሆነ አርቴታ ግን እንዲህ የሚባለው አርሰናል እንዲፈጠር ዋና ምክንያት ሆኖም እኔ በቂ ዋጋና ክብር ተሰጥቶታል ብዬ አላስብም። ሁለተኛው ጉዳይ ደግሞ በጣም አጠር ባለ መንገድ ለመመልከት አሁን አርሰናል 11 ጎሎችን ከኦፕን ፕሌይ አስቆጥሯል። ባለፉት ጊዜያት በተመሳሳይ የምናነሳው ከሴት ፒስ ነበር ጎሎች የሚያስቆጥረው። አሁን ደግሞ ከኦፕን ፕሌይ ጎሎችን ማስቆጠር ጀምሯል እና እሱ እዚህ ላይ ተጠይቆ አስተያየት ሲሰጥ ይሄ ያው እግር ኳስ ነው ሁላችሁም እንደምታውቁት፣ ግን የተወሰኑ ጨዋታዎች ላይ ይህንን ነገር ማድረጋችን በኦፕን ፕሌይ ጎል ማስቆጠራችን ወይንም ደግሞ በሴት ፒስ ጎል ማስቆጠራችን የሆነን ቡድን በቃ አናላይዝ ለማድረግ እሱ እኮ እንደዚህ ነው ብሎ ለመናገር ግን በቂ አይደለም የሚል አስተያየቱን ሰጥቷል። በቃ ጊዜ ይፈልጋል እና ይሄ አንድ መታየት ያለበት ነገር ነው። አይደለም የተወሰኑ ጨዋታዎች 40 ጨዋታም እንኳን ብናደርግ 40 ጨዋታ አንድን ቡድን ለመገምገም በቂ ነው ብዬ ለመናገር አልችልም። ትንሽ ይሄ ስሞል ሳይዝ ነው የሚሆነው በቃ ለመገምገም ያን ያክል አይሆንም ብሏል። አንድ ግን መታየት ያለበት ጥሩ ነገር ግን ከተለያየ ሁኔታ ጎል ማስቆጠር መቻላችን የተለያዩ ተጫዋቾች ጎል እያስቆጠሩ መሆኑ በጣም አሪፍ ነገር ነው ብሎ ተናግሯል። ይሄ ያው ሁሉንም የሚያስማማ ይመስለኛል። ምንድነው መሰለሽ ከተወሰነ ጊዜ በፊት እንደ ክፍተት ይታይ የነበረው ነገር የማዕዘን ምት ወይም የቅጣት ምት ወይም ከእጅ የሚወረወሩ ኳሶችን እየገጩ ወደ ጎልነት ማስቆጠር ላይ የተመሰረተ ነበር የአርሰናል የበዛው ድሉ። ከዛ በኋላ ሰዎች ያንን በተመለከተ አስተያየት ሲሰጡ ነበር። አሁን ደግሞ በቁጥርም እንደተጠቀሰው 11 ጎል ካገባ ከክፍት የጨዋታ እንቅስቃሴ ጎዶሎውን ሞላ የተነገረውን ነገር አሻሻለ ማለት ነው። ይሄም ዋጋም ክብርም አለ። ከዛ በተጨማሪ ደግሞ የአርሰናል አንድ ጥሩ ነገር ጎል አስቆጣሪዎቹ የተለያዩ ናቸው። እነዛ የተለያዩ የጎል ሶርሶች መኖራቸውም ደግሞ በጣም ከምትዩ በላይ አስፈላጊም ጠቃሚም ነው ብለን እንወስዳለን። ለማንኛውም አርቴታ ስለነ ኤታን ንዋኔሪ ስለ አዲሱ ተጫዋች በቀደም እድል ስለተሰጠው ከዛ በተጨማሪ መልበሻ ቤቱ ስላለው ሙድ ስለ ዝግጁነታቸው በጣም ብዙ ነገሮችን ተናግሯል። ዋናዎቹ ግን አሁን ለመጥቀስ የሞከርናቸው ናቸው። ሌሎች ክለቦች እና አሰልጣኞቻቸው ዛሬ በዕለተ አርብ የሚሰጧቸው ጋዜጣዊ መግለጫዎችና የሚሰሙ አዳዲስ ነገሮችን ደግሞ ይዘን በሌላ ሰዓት ዳግም ተመልሰን እንመጣለን። በያላችሁበት ያማረ ጊዜ ማሳለፋችሁን አትርሱ እንላለን። ይህንን የእኛን ቻናል ሸገር ስፖርት ዊዝ አበበ ገደይ የሚለውን ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩ፣ ላይክ ማድረግም አይረሳ እንላለን። ለድጋፋችሁ ምስጋና እንደዚሁም ደግሞ ሰላምን ለእናንተ ተመኝተን አበቃን። ኢትዮጵያ ለዘለዓለም ትኖር። Shake that sport. 2010